ይሄ ምንድን ነው? የጨረቃ ቆይ፣ የት ነበርሽ? ምንድን ነው የለበሽው? ልብስ ነው። ሌላ ምን ይሆናል? ቆይ አንተ እዚህ ምን ትሰራለህ? ወደዚህ የመጣሁት እኮ ብቻዬን ለመሆን ነበር። አሁን ወደ ሌላ ርዕስ ሳትገቢ የማንን ልብስ ነው የለበሽው? ተናገሪ። አይ አረ ጨጓራ የላጥሽው እንዴ? አቃጥልሽኝ እኮ። ባይሆን ቶሎ ከዚህ ቤት ውጪ። ለምንድን ነው ማቃጠልሽ? እኔ ሳት ነኝ እንዴ? ወይኔ ገነት፣ ሰው ሁሉ ለይቶለታል። ጭራሽ የራስሽን ስም መጥራት ጀመርሽ። እንግዲህ በዛው አያይዝሻ ቤት በያ። እዚህ ቤት ሲጀምር የናፈቀኝ ቀልዳችሁ ነበር። ሉሊት ትዕግስት ብሎ ነገር የለኝም። ነይ ቶሎ ውጪ። እንግዲህ ሳልነሳ መውጣት ከቻልኩ ልሞክርልሽ እንጂ በጣም ደክሞኛል። እንዲህ ግን ራስሽን አገድብሽ። ሰው በብዙ ነገር ይገናኛል። ምናልባት የሆነ ቀን ላስፈልግሽ እችላለሁ። የምፈልጋቸው ሰዎች በሙሉ በዙሪያ ስላሉ አታስፈልገኝም። እንደዛ አትመኝ። እንዲያውም ስትታይ ብቸኛ ነው። ኤፉና ናታን በቃል ምክንያት ተጣሉ። ኤፉ የቃልን ጃኬት ለብሳ ቤት ድረስ ስትሄድ ናታን ኤፉን ፍለጋ እናቷ ቤት በሄደበት ነበር ከወንድ ጃኬት ጋር ያገኛት። በዚህም ምክንያት ናታን በቅናት ጭርጭር ብሎ ተጣሉ። ኤፉ ጭራሽ ማንነቱን ንገሪኝ ቢላትም እምቢ ብላ ቃልን ስታገኘው ተከታትሎ አይቷል። ናታን ትዕግስቱን ስጠኝ እያለ ነው። ከቃል ጋር ቦክስ የሚገጥም ይመስላል። ወይዘሮ ሉሊት የኤፉን ልጅ ልታግተው ነው። ወይዘሮ ሉሊት ወደዛ ቤት በመመለሷ ከገኒ ጋር ተጣልተዋል። ይህ ሁሉ አንቺ ነሽ፣ ሉሊት አላበደችም፣ እያስመሰለች ነው እያለች ነው። ሉሊት ዲያጊን መጠቀሚያ እያደረገችው ነው። ኤፉን እንደመረዛት ስለምታውቅ በሱ ሚስጥር እያስፈራራችው እዛ ቤት መጠቀሚያ አድርገዋለች። ገነትም ለማስወጣት ብትሞክርም በጭራሽ እንደውም እያፌዘችባት ትገኛለች። ሉሊት ምን ተማምና ይሆን በዚህ ልክ በኮንፊደንስ የተሞላችው? ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሐረግ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ኤፉና ናታን በያፌት ምክንያት ተነጋግረው ነበር። ያፌትን አምነኸው ነው ወይ? በመታረቅህ ደስተኛ ነው ወይ? እኔ እያመንኩት አይደለም። ምናልባት ለማጥቃት ሌላ ዘዴ እየተጠቀመ ቢሆንስ? ቤተሰብነቱን ወንድምነቱን ሽፋን አድርጎ እያለችው ነበር። ናታንም እንዴት እንደዚህ ታያለች? ምንም ቢሆን ወንድሜ ነው። ከወንድሜ ጋር ስለተገናኘው መደሰት ነበር እንጂ የሚገባሽ ማዘን አልነበረብሽም። እንዴት ወንድሜ እንደፍረሽ እንደዚህ ትናገሪዋለሽ? ብሏት ነበር። በሰዓቱ ናታን ነገሩን ለማስረሳትና ቀለል ለማድረግ ያደረገ ቢመስለውም ኤፉ ግን አምራ ስለነበረ አንተ ጋር መቆየት አልፈልግም፣ እናቴ ጋር መሄድ ይፈልጋለሁ፣ እረፍት ማድረግ እፈልጋለሁ ብላ ተነስታ ሄዳ ነበር። እናም እንግዲህ ናታንም ያው እናቷ ጋር ናት በሚል ተረጋግቶ ተቀምጦ ነበር። በሌላ በኩል እንግዲህ ቃል ኤፉን መከታተሉን እንዴት ተያዘ ነው። እንደውም እህቱን ሀኒን ወደ ነፂ ጋር ልኳታል። ወደ ነፂ ዘይላካት ስለ ኤፉ አንዳንድ ነገሮችን እንድታጣራ ነበር። ቃል እጅግ በጣም ከራሱ በላይ ወዷታል። ልጇም የዛሬ ድረስ የደረሰው በሱ ምክንያት ነው። ኤፉ የቀበረችው ልጇ በህይወት መኖሩን ስታቅስ ምን ሊሰማት ይችል ይሆን? ይህ ሁሉ የሆነው ቃል ያክስቱን የወይዘሮ ትዝታን እቅድ ቀድሞ ስለሚያውቅ አስመስሎ እንግዲህ ልጁ በህይወት እንዲኖር አድርጓል ማለት ነው። ይህን ሚስጥር ግን ወይዘሮ ሉሊት ታውቃለች። እናም ሀኒ ወደ እዛ ቤት ስትሄድ ገኒ በጭራሽ እሷን ስታይ ደስ አይላትም። ገኒም ለቤተሰቡ ደህንነት ሲባል የማታውቁትን ሰው ባታመጡ የሚል ሀሳብ አቅርባ ነበር። እናም እንግዲህ እንኳን እኔ ጤነኛ ሰው ጓደኛዬን አንቺስ እብዷል ሉሊትስ እዚህ ቤት እያስገባሽ አይደለም ወይ ብላታለች። እና ወይዘሮ ገነትም እሺ ብላ ጥላ ሂዳለች። ሀኒና እያወሩ ነበር። ከወንድምሽ ጋር ምን ደረሳችሁ? ምን ተፈጠረ ስትላት ሀኒ ረስታው ስለነበረ ያለቻትን ወንድሜ ምን እያለቻት ነበር። ከዚህ በፊት እኮ የተገናኘ ነው በወንድምሽ ጉዳይ ስታለቅሽ ነበር ባለቻት ጊዜ እሱማ የትና ወንድም ጸቢያው አያድርም ብዬ ነው፣ አሁን ሁሉም ነገር ተስተካክሏል ብላታለች። ስለ ሀኒ ማወቅ የፈለገች ትመስላለች። ወንድምሽንም አስተዋውቂኝ፣ አንቺስ የት ነው ሰፈርሽ አካባቢሽ እያለቻት ነበር። ሀኒ እየተንተባተበች የዛው አካባቢ ልጅ እንደሆነች ተናግራለች። እና አሁን ወንድምሽን ታስተዋውቅኛለሽ ብትላትም እሺ ብላ ነበር። ግን ደግሞ በሰዓቱ ኤፎ ወደ እናቷ ቤት መታ ነበር። ኤፎ ስትመጣ ወደዛ ቤት ጥሩ ስሜት እየተሰማት እንዳልሆነ ፊቷ ያስታውቅ ነበር። እንዴ በሰላም ነው ወይ ምንድን ነው እያሉ ተደናግጠው እየተመለከቷት ነበር። እናም እንግዲህ በዛን ጊዜ እሷም ደህና ነኝ ብላ ማውራት ስላልፈለገች ተነስታ እናቷን መታ። እናቷም እንዴ ምን ሆነሽ ነው ምን ገጠመሽ እያለቻት ነበር። ለማንም መናገር አልፈለገችም።
እላይ ወተን እናውራ እንዴ ምን ሆነሽ ነው ብትላትም አይ አያስፈልግም ብላ ወደ ውጭ ወጣ ከእናቷ ጋር እያወራች ነበር። ለእናቷ የተፈጠረውን ሁሉ ነግራት ነበር። እናቷም ሰውን ሳይሆን ፈጣሪዋን እንድታምን መክራታለች። በሰው መደገፍ የለብሽም። በሰው ከተደገፍሽ የሰው ልጅ ሸክላ ነው፣ ተሰባሪ ነው። የሰውን ልጅ ቃሉን ይለውጣል። ግን ደግሞ ቃሉን የማይለውጠውና ሳይደክም ሳይታክት የሚጠብቀው መደገፊያው ፈጣሪ ስለሆነ እሱን ተደገፊ ብላ መክራት ነበር። እሷም ከእናቷን ምክር ካገኘች በኋላ እስቲ አየር ልቀበል ብላ በወጣችበት ነበር እንግዲህ ቃልን ያገኘችው እና ከሱ ጋር ቃልም እሷን ለማስደሰት እንደ ሕፃን ልጅ ሲጫወት ቆይቶ ከዛም ብርድ ስለነበር ጃኬቱን አልብሷት ነበር እና ይሄ ጃኬት ነው እንግዲህ ነገሩን ያመጣው። ጃኬቱን እንደለበሰች በሄደችበት ጊዜ ናታንም ደግሞ እሷን ፍለጋ እናቷ ቤት ሄዶ ነበር። እናቷ ቤት በሄደበት ጊዜ እንግዲህ ኤፉ የወንድ ጃኬት ለብሳ እዛ ተገኝታለች ማለት ነው። ናታን ወይዘሮ ሉሊት እንዳላበደች ሰምቷል። ወይዘሮ ሉሊት እንዳላበደች ሰምቶ የነገረውም አቤል ነበር። አቤል ተከታትሎ ሁሉንም ነገር አይቷል። ከቢኒና ከታሪክ ጋር እንደምትሰራ በትልቅ መኪና መጥተው እንደተቀበሉ አስጀምር ሁሉንም ነገር እብዴቷ እየተጠቀመችበት የነበረ ሽፋን እንጂ እውነተኛ እብዴት እንዳልሆነች ሁሉንም ነገር አውቋል። ናታንም እንዴት አካባቢውን አውቀዋለሁ አሁን ሊሄድ ቢለውም አይ አሁን አትሄድም፣ ምክንያቱም እዛ ልታየው የማትፈልገው ሰው አለ፣ በጭራሽ እንደዚህ አይሆንም ብሎታል። እና እንግዲህ ይህን ነገር ማጣራት ይኖርብናል እያሉ ነው። እናም እንግዲህ ወደ ቤት በሄደበት ጊዜ ስለ በያፌት ምክንያት እንዴት ተነጋገሩ ነግሮት ላቤል መጀመሪያውን እኮ ማወቅ ነበረባት እያለው ነበር። ናታንም እኔ እኮ ያላሳወቅኳት እንዳትጨናነቅ ብዬ ነው ለሷ ብዬ ነው እያለ ነበር ወደ እናቷ ቤት የሄደው። ወደ እናቷ ቤት ሲሄድ ግን ያልጠበቀውን ነገር ስላየ የቀና ይመስላል። የማን ጃኬት ነው? የወንድ ጃኬት እኮ ነው የለበሽው ንገሪኝ እያላት ነበር። እሷም መናገር እንዳልፈለገች ግልጽ ነበር። እንግዲህ በስተመጨረሻም ሲጨቃጨቁ ገኒ ወይዘሮ ሉሊት ቤት ውስጥ ስለነበረች እባካችሁ ቀስ ብላችሁ አውሩ ተነጋገሩ እያለች ነበር። አይ እናቴ እኔ እና እሱ ተነጋግረን ስለምንፈታው እናንተ ወደ ላይ ውጡ ተብለው ወደ ፎቅ በሄዱበት ናታን አልነግር ስትለው ነይ ቤታችን እንሂድና እዛው እናውራ ብሏት ነበር። ያ ቤት ያንተ እንጂ የኔ አይደለም የኔ ቤት ይሄ ነው ብለው ነበር። ግን ደግሞ ናታን በውዴታ ሳይሆን ተገደሽ ትሄጃለሽ ብሎ ተሸክሞ ይዟት ሄዷል። በዚህን ጊዜ ያው የነሱ ጸብ በሚል ሲናገኒ እየተሳሳቁ ነበር። በሌላ በኩል ቤትም ከሄደች በኋላ ደጋግሞ ቢጠይቃትም እንድትናገር ፈቃደኛ አይደለችም። በስተመጨረሻ መንገደኛ እንዲሰጣት ፈርዷት እንደነበረና አንድ መንገደኛ ጃኬቱን ሰጥቷት እንደሄደ ተናግራለች። ግን ደግሞ ወዲያውም ለቃል ደውላለት ጃኬቱን ልታቀብለው እንደምትፈልግ ነግረዋለች። ቃል ወደ ቤቱ ሲመለስ እጅግ በጣም ደስተኛ ነበር። ከኤፉ ጋር ባሳለፈው ጊዜ በጣም ደስተኛ ሆኖ ፊቱ ሁሉ እየሳቀ ነበር። እንደ ዛሬ ጥርስ በጥርሱን ሀል ምን ተገኝቶ ነው ብላ እህቱ ሀኒም እየጠየቀችው ነበር። እህቱ ሀኒ የጠየቀችውም እንግዲህ ምንድነው እንደዚህ ጥርስ በጥርስ የሆንከው? እናም እንግዲህ ቃልም ለእህቱ ኤፉን አጊጧት እንደነበረና ከሷ ጋር ጥሩ ጊዜ እንዳሳለፈ ነግሯታል። ልጇንስ መች ልትሰጧት ነው? ልትሰጧት ነው ወይ ብትለውም ልጇን መሰጠቷ አይቀርም እንሰጣታለን። እናንተ ምን አይነት ሰው ነው? ከትዳሯ ልታፋታት ነው እንዴ? ባለ ትዳር እኮ ናት ብትለውም እሱም እሷ ለትዳሯ ታማኝና ጨዋ እንደሆነች እሱ ደግሞ መቼም ቢሆን ጥበቃውን እንደማያቆም ነግሯታል። እንዲህ አንተ ማነህና ምንድነህና ነው የምትጠብቃት ስትለውም ከሱ የተሻለ እሷን ሊጠብቅ የሚችል እንደሌለ ተናግሮ እስከ መጨረሻው ድረስ እንደሚጠብቃት ለእህቱ ነግሯታል። እህቱም አታሳዝናችሁም እንደዛ ስብርብር ብላ ሚስኪን ልጇን አሰጧትም እያለችው ነበር እና ልጇንም እንደሚሰጧት ተናግሯል። ግን ደግሞ ሌላ አዲስ ከባድ ችግር ተፈጥሯል። ልጁን ቃል ካስቀመጠበት ቦታ ወይዘሮ ሉሊት ለማገት እያቀደች ትገኛለች። ልጅን ሊያስታልል የሚችል መጫወቻዎች፣ አንዳንድ ነገሮች እንዲሟሉና አድራሻውን ካረጋገጡ በኋላ በጥንቃቄ ልጁን ይዘው እንዲወጡ ትዕዛዝ ሰጥታለች። ይህ ነገር ከተሳካ ከቃል እጅ ይወጣል ማለት ነው እና ወይዘሮ ሉሊትስ ከነ ኤፉ ጋር ልትደራደርበት ነው ወይስ ደግሞ አሳልፋ ተሰጣቸዋለች ወይስ ደግሞ ልጃቸውን የእውነት እሷ ትገለዋለች? ይህ ነገር ከተሳካላት ሉሊት ምን ለማድረግ አስባ ነው? ሉሊት አሁን ላይ ምንም ፍራቻ የሚባል ነገር የላትም። በቂ ኃይል ያላት ትመስላለች። ናታንም ይመጣል እንደውልለታለን ባሏት ጊዜ ስልኬን ጭራሽ ልስጣችሁ እያለች ማላገጥ ጀምራለች። በሌላ በኩል ኤፉ ቃል ለቃል ተደዋውላ
ጃኬቱን ልታቀብለው ተስማምታለች። ጃኬቱን ይዛ ቃል ያለበት አካባቢ ስትሄድ ናታን ተደብቆ እየተከታተላት እዛው አካባቢ ድረስ ሄዷል። እሷም እንግዲህ እንዴት ተከተላት ስላላወቀች ቀጥ ብላ ሄደ የላከችለት አድራሻ ላይ ተገናኝተው ለቃል ጃኬቱን ሰጥተዋለች። ጃኬቱን ብዙ አልፈልግም ብዙ አልጠቀሙም ብሏት ነበር፣ ግን ደግሞ መመለስ እንዳለበት ነግረው ቃልም ከዚህ በኋላ መች ነው የምትወጪው እያላት ነበር። እኔ እኮ ባለትዳር ነኝ፣ ከኔ ጋር ምን ታረጋለህ? ሁለተኛ ላገኝህ አልፈልግም ብትለውም አይ ሰው ሲያስፈልግሽ ማለት ነው ብሏታል። እሷም ደግሞ እኔ የምወዳቸው ቤተሰቦች በዙሪያ ስላሉ ሌላ ሰው አያስፈልገኝም የሚል ምላሽ ሰጥታለች። ቃልም የምትወጃቸው ሰዎች በዙሪያሽ እንደከበቡሽ ሳይሆን ብቸኛ እንደሆንሽ ነው የሚያስታውቀው። ፊትሽ ብቸኝነትሽን ይናገራል፣ ውስጥሽ ብቸኝነትሽን ይናገራል። አንቺ በሰው የተከበብሽ ሳይሆን ብቸኛ ነሽ። ስለዚህ ሰው በሚያስፈልግሽ ጊዜ ተገናኝተን ማውራት እንችላለን እያላት ነበር። እሷም እንዴ ያመሃል እንዴ እኔ እኮ ባለ ትዳር ነኝ፣ የምወደው የማከብረው ተራልኝ ምን ለማድረግ እየሞከርክ ነው ብላ ተናዳ ጃኬቱን መልሳለት ሄዳለች። ናታን ይህን ሁሉ እየተመለከተ ስለነበረ እጅግ በጣም ተናዶ ትዕግስቱን ስጠኝ እያለ ነበር። ኤፉ እዛው በተደበቀበት አካባቢ እያለፈችም አላየችውም። ናታንም ካሁን ልሄድና ልግጠም ካሁን ልሄድ እያለ እልሁን ግዷት ጠርጎት ሂዶም ሳይገጥም ቀርቷል። ግን ደግሞ ማንነቱን ጠንቅቆ አይቶታል። በናታንና በቃል መካከልም ሌላ ጦርነት ሊፈጠር ይችላል። ምክንያቱም ከዚህ በፊት በአጋጣሚ ነው እያለ በተደጋጋሚ ከናታን ጋር ተገናኝተዋል። ከዛም አልፎ ደግሞ ምስጢሩንም አጋርቶታል። በሌላ በኩል ከዚህ በፊት በመኪና ገጭቶት ቤት በሄደ ጊዜ ኤፉ ባየችው ጊዜ እጅግ በጣም ተደናግጣ ነበር። እሱን እያስታወሰ ኤፉ ከዚህ ሰውዬ ጋር ሌላ ግንኙነት ይኖራታል የሚለውን ነገር እንዲያምን አድርጎታል፣ ናታንም ማለት ነው። በሌላ በኩል ገነፂ ይችን ሴትዮ አስወጭልኝ ብላታለች ገኒን። ሉሊትን አሁኑኑ ማታስወጭ ከሆነ ለወንድሜ ደውላለች እያለች ነው። ገነትም ቆይ ለወንድምሽ አትደውይ እባክሽ አንድ እድል ስጭኝ ብላታለች። እናም እንግዲህ በዚህ አንድ እድል ወይዘሮ ገነት የተቻላትን እያረገች ነው። ሉሊት ግን በጭራሽ ከዚህ ቤት አልወጣም፣ ሌላ የሚወጣ ሰው ካለ ሙሉ መውጣት ይችላል፣ እኔ ከእናንተ ጋር ሳይሆን የምኖረው እናንተ ከኔ ጋር ነው የምትኖሩት፣ ይሄ ቤት ግማሽ ፐርሰንት የኔ ነው እያለች ነው። እና ገነትም እባክሽ ለናታን እደውላለሁ ስትላት ጭራሽ ስልኬን እሰጥሻለሁ እንጂ ብላታለች። እናም እንግዲህ ወይዘሮ ሉሊት ከዛ ቤት አልወጣም ብላም ቢብላለች። ስልክም ደውላ ልጅ ሊያባብል ሊያታልል የሚችል ቆንጆ ነገር እንዲገዛና ልጁን በጥንቃቄ እንዲወስዱ ለሰዎቿ ትእዛዝ ሰጥታለች። ሉሊት ከማን ጎን ናት? ከማን ጋርስ እየሰራች ነው? የራሷ ቲም ኖሯት ነው ወይስ ደግሞ ከያፌት ወይ ከወይዘሮ ትዝታ ጋር ግንኙነቷስ ከማን ጋር ነው? በሌላ በኩል እንግዲህ ሀኒ ጓደኛዋ ያኔት በቃል ፍቅር ምክንያት እንግዲህ ጓደኛዋን እየተበቀለች ትገኛለች። ጓደኛዋን ሀኒን ከዚህ በፊት ብታሳግታትም አሁን ደግሞ እሷ አልበቃ ብሎ ወደ ቤት ተመልሳ መታለች። ቃል ሁለተኛ እንኳንስ ወደ ቤቱ አይደለም ቀርቶ አብሬ እንዳላይሽ የሚል ትእዛዝ ሰጥቶ ነበር። ነገር ግን ያኔት ሀኒን በዛ በዚህ እያታለለች አባቷ ባለጌና ለሞራሏ የማይጨነቅ በፊት ለፊቷ ብዙ ብልግናዎችን እንደሚያደርግ ጭምር ተናግራ እያስመሰለች እያለቀሰች እስከ ሀኒ ማስለቅሳታለች። እሰራልሻለሁ እስከ ጊዜው ድረስ ከኔ ጋር ታለቅሻለሽ፣ ከዛም ደግሞ እሰራልሻለሁ፣ ከያኔት ጋር መጣላት ማለት ምን እንደሆነ አታውቂም እያለች እየፎከረች ትገኛለች። በሌላ በኩል የቃል ብዙ ከባባድ ሚስጥሮችን የያዘ ዶክሜንት ተሰርቆበታል። እሱም እቤት የጠፋበት እንጂ መሰረቁን እስካሁን አላወቀም። ያሰረቀውስ ማን ሊሆን ይችል ይሆን? ያኔትና ሀኒ ቤት ውስጥ በተቀመጡበት ድንገት ቃል መጥቶባቸዋል። በር በተንኳኳ ጊዜ የሚይዙት የሚጨብጡት አጥተው ተደነጋግረው አኩላቸው በመጋረጃ ሀኒም በሩን ለመክፈት ወጣለች። ከውጭ የሚመጣው ሰው ቃል ነው ወይስ ሌላ ሰው? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ